ይህ መድረክ ዜጋን ከእንቅልፍ ያባነነ መልእክት የተላለፈበት ሆኖ ይወሳል። ይህ ግዙፍ መሰባሰብ የተጣመመች የፍትህን መንገድ የማቃናት ጅማሬ ሆኖም እንዲሁም እዚህ መድረክ በዘመናት መካከል የተወለደን ቁጭትና መብሰልሰልን መስመር ለማስያዝ ድፍረት የተሞላበት ሀሳብ ተንጸባርቆበታል። ስለ ጉዳዩ ማንሳት እንኳን ያልተፈቀደ የሚመስለው የባህር በር አጀንዳ ፀሐይ የሞቀው ጉዳይ የሆነበት ሀሁ ከዚህ አዳራሽ ይነሳል። ኢትዮጵያም ከተቆራረጠችበት መውጫ በሯ ከባህር በር ጋር የሚያስታርቃት ብርሃን የፈነጠቀው ከዚህ ዕለት ነበር። የ130 ሚሊዮን ህዝብ ባለቤት ኢትዮጵያ የትናንት ዝማኔዋ መውጫና መግቢያ በሯን ከፍታ በራሷ ታሪክ ለመጻፍ ነጩን ወረቀት የገለጠችበት ቅጽበትም ይህ ቀን ሆነ። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? ይጠቅማል አይጠቅምም? ከመጣም እንደሚያስከትለው ማያስከትለው ለመነጋገር እንዴት እናፍራለን? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ይህ ታሪክ፣ መልክዓ ምድራዊ አቀማመጥና ሌሎችም ያልቀሙን ጉዳይ በዓመታት መካከል በተፈጠሩ ስህተቶች ኢትዮጵያን የባህር አልባ ማድረጉ ሀገሪቱን ጎድቶ መቆየቱ በብዙ መድረክ ተነሳ። ዜጎች ጉዳዩን በነጻነት ተወያዩበት። ስለ ብሔራዊ ጥቅማቸውን በጋራ ለመረባረብ ቆረጡ። ጉዳዩ የቅንጦት ሳይሆን የህልውና ጉዳይ መሆኑን ዓለም ያመነበት፣ ለውጤታማነቱም እንደሚተባበር የገለጸበትም ሆነ። በዚህ ውስጥ ግን ከመነሻው ጀምሮ ጠቅላይ ሚኒስትር አብይ አህመድ ስለ ጉዳዩ መገኛ ቁልፍ ሰላማዊና በጋራ ተጠቃሚነት ላይ በተመሰረተ አኳኋን መሆን ተደጋግሞ ተነግሯል። ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እና እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም እንደ ሰው። የባህር በር አንዱ የኢትዮጵያ የብሔራዊ ጥቅሟም አንጓ ሆኖ ይነሳል። ከኢኮኖሚ በሚሻገር ከሰላምና ደህንነቷም የሚቆራኘው መስክ የሰፋ መሆኑም እንዲሁም የባህር በር ለኢትዮጵያ ወሳኝ መሆኑ በድጋሚ በጠቅላይ ሚኒስትር አብይ አህመድ በ39ኛው የአፍሪካ መሪዎች ጉባኤ ላይ ተነስቷል። ይህ መድረክ የኢትዮጵያን የባህር በር ፍላጎት ሲያስተናግድ የመጀመሪያው ሆኖ ይጠቀሳል። ያለፉት ከ3 አስርተ ዓመታት በላይ ያስቆጠረው የመሪዎቹ የመሰብሰብ ታሪክ ውስጥ ይህን ጉዳይ አጀንዳዬ ብላም ወደፊት ያመጣችበት አልታየም። ኢትዮጵያ with over 130 million people እንደ ኢትዮጵያ ያለ 130 ሚሊዮን ህዝብ ያላት ሀገር ቀጣይነት ያለው እድገት እንዲኖራት የተለያየ አማራጭ ያስፈልጋታል። ሰላማዊ በሆነ ትብብር አስተማማኝ የባህር በር ማግኘት ለኢኮኖሚያዊ ወደፊት ዕጣ ፈንታችንና ለአፍሪካ ቀንድ ዘላቂ መረጋጋት መሰረታዊ ጉዳይ ነው። stability and prosperity in the Horn of Africa. ጠቅላይ ሚኒስትር አብይ አህመድ በዚህ መድረክ ይህንን የኢትዮጵያን ፍላጎትና የሚያስፈልጋትን ሲያነሱም በዓመታት ጥንስሱ የአፍሪካ አንድነት ድርጅት እንዲሁም የአሁኑ አፍሪካ ህብረት መድረክ የጸናው የኢትዮጵያ የባህር በር ፍላጎት ታይቷል። ይህ ደግሞ የጸናና የማይናወጥ የመሪ አቋም ማሳያ ሆኖም ለቀጣይ ትውልድ የተቋጠረ ደማቅ ታሪክ ሆኗል።